በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን ዛሬ ለእናንተ የሰሎሞን መዝሙር የሆነውን ምዕራፍ 1 ከቁጥር 5 ሰፋ ባለ መልኩ የምንተነትን ይሆናል። ባለፈው ጊዜ እኔ ጥቁር ነኝ ነገር ግን ውብ ነኝ ስለሚለው ጥቅስ አንዳንድ መንፈሳዊ ትርጓሜዎችን አይተናል። ይህንን መግለጫ ሰዎች ላይ ተግባራዊ ከማድረግ ይልቅ በተወሰኑ መንፈሳዊ ሁኔታዎች ላይ ተስማሚ ሆኖ እንደምናገኘው መጠቆም ፈልጋለሁ። በርካታ ምግባራት አድካሚና አሰልቺ መስለው ሊታዩ ይችላሉ። ውብ ቢሆኑም እንኳን ጥቁር ሊሆኑ ይችላሉ። በጠባቡ መንገድ መጓዝ የሚፈልጉ አሉ። እነርሱ በጠባቡ በር ይገባሉ። ነገሮች በመጀመሪያ እይታ ጥቁርና የማያስደስቱ አሰልችና አድካሚ ሆነው በሚታዩባቸው በአስቸጋሪ መንገዶች ይጓዛሉ። ይሁንና እነዚህ ሰዎች በታገሱ በጸኑና በቀጠሉ ቁጥር እነዚህን ምግባራት በለሰለሰ ድምጽ በጆሮአቸው ሲያንሾካሹኩላቸው ይሰማሉ። ጥቁር ነኝ ነገር ግን ውብ ነኝ። አንድ ሰው ለቅድስና ሲል የሚቀበላቸው የመከራዎችና የድካሞች ሁኔታ በሙሉ ሁለት ገጽታ ባላቸው በእነዚህ መንታ ማቅለሚያዎች ላይ የተዥጎረጎረ ነው። ይህም ያለምንም ምክንያት በተለይም ከመንፈሳዊ ሕይወት ጋር የተሳሰረ ነው። ይልቁንም ሁሉንም የዕለትና ተዘዋዋሪ ሕይወታችንን ሁኔታዎች ለማጠቃለል የሚሰፋ ነው። ሌሊቱን በሙሉ ለማጥናት ንቁ የሆነ ተማሪ ለዚህ ምሳሌ ነው። ከጓደኞቹ ጋር ወደ ውጭ ወጥቶ ከመጫወት ይልቅ ይህ ተማሪ በቤቱ መቆየት፣ ማጥናትና ለፈተናዎች ዝግጁ ለመሆን በዚህ መቀጠልን ይመርጣል። የተማሪው ምርጫዎች ጥቁር ሆነው ሊታዩ ይችላሉ፣ ነገር ግን ጥቁርና ውብ ናቸው። እነዚህ ምርጫዎች በእርግጠኝነት ለተማሪው የተሻለ ወደ ሆነ ውጤት ይመሩታል። እነዚህ ምርጫዎች ወደ ስኬት ይመራሉ። በተመሳሳይ ጎልጎታና መስቀሉ በመጀመሪያው እይታ ላይ በተለይም በሰዎች ዓይን ጥቁር ሆነው ሊታዩ ይችላል። በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ለአምላካችን ስንል የምንጋፈጣቸው መከራዎችና በርካታ መሰናክሎች በሰዎች እይታ ተስፋ የሚያስቆርጡ አስጨናቂና ልብን የሚያወቁ ሊመስሉ ይችላሉ። ጥቁር ሆነውም ሊታዩ ይችላሉ፣ ነገር ግን ውብ ናቸው። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው በሁለተኛው መልእክቱ ተናገረውን እንመልከት። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናምነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆነን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና። ሁለተኛ ቆሮንቶስ 4:7 ቁጥር 11። ዘወትር በሞት አደጋ ላይ እንገኛለን። እንዴት ያለ ጥቁር ነገር ነው! መከራ፣ ግራ መጋባትና መሳደድ አለ። እነዚህ ሁሉ ጥቁር ይመስላሉ። ይሁንና እነዚህ ሁሉ ወደ አምላካችን የሚመሩን አንጸባራቂ መንገዶች፣ እኛን የሚመሩ ብርሃኖች ከመሆናቸው ውብ ናቸው። ዘወትር በሞት አደጋ ላይ እንገኛለን ከሚለው ጋር የተገናኘው ጥቁረት የእርሱ ሕይወት በሚሞተው ሰውነታችን እንዲገለጥ ተብሎ ከተገለጸው ውበት በተቃራኒው ያለ ኃይለ ቃል ነው። በምዕራፍ 6 ላይ ቅዱስ ጳውሎስ ተመሳሳይ ጽንሰ ሐሳብ ያለው ቃል አስቀምጧል። እንዲህ ይላል: በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን፣
አሳቾች ስንባል እውነተኞች ነን። ያልታወቁ ስንባል የታወቅነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። አዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 8 እስከ 10። ከእግዚአብሔር ጋር ባለን ሕይወት እንዳልታወቅን ሆነን ሞተዋል ተብለን ሐዘን ደርሶብን ድሆች ሆነን ምንም የሌለን ሆነን መምራታችን በእርግጥም ጥቁር ሊመስል ይችላል። ይሁን ግን ውበት እኛን ከቦናል። አምላክን የሚወድ እርሱ ጠባቡን በር፣ አስቸጋሪውን ጥቁር መንገድ በእርግጠኝነት ይወዳል። ከዚህ አስቸጋሪና ጠባብ መንገድ እጅግ ቃና ያለው መዝሙርና ጣፋጭ የሆነ ህብረ ዝማሬ አምላክን በሚወዱት ጆሮዎች ውስጥ እኔ ጥቁር ነኝ ነገር ግን ውብ ነኝ እያለ ሲዘምር ይሰማል፣ ያስተጋባል። የኢየሩሳሌም ቆነጃጅት እነማን ናቸው? አማኞችና የእግዚአብሔር ልጆች ናቸው። ኢየሩሳሌም የታላቁ ንጉሥ ከተማ ናት። እርሷም ሰማያዊቷ ኢየሩሳሌም ናት። አምላካችን ከሕዝቦቹ ጋር በሚኖርባት መኖሪያ ስፍራው ናት። እርሷ አዲሲቷ ከተማ ዘላለማዊ ሐሴትና ደስታ ያለባት ናት። የኢየሩሳሌም ቆነጃጅት በታላቁ ንጉሥ ከተማ ውስጥ የተወለዱና የሚኖሩ የተወደዱ የተከበሩና የተቀደሱ ነፍሳት ናቸው። በጎ ምግባራት የኢየሩሳሌም ቆነጃጅት በጻድቃን ከተማ የሚኖሩትን የእግዚአብሔር ልጆች በዓለም ውስጥ በሚያጋጥሟቸው መከራዎችና መሰናክሎች ምክንያት ልባቸውን እንዳያጡ ወይም እንዳይቸገሩ ለማበረታታት ትጠራቸዋለች። እነርሱም እነዚህ መከራዎች ጥቁር ነገር ግን ውብ እንደሆኑ ያረጋግጣሉ። ስለዚህ ጥቁር ነኝ ነገር ግን ውብ ነኝ የሚለው ሐረግ አስቸጋሪ ትእዛዛትን በአንድ በኩል መከራዎችና ፈተናዎችን ደግሞ በሌላ በኩል ሊያመለክት ይችላል። እነዚህ ሁለቱም ጥቁር ነገር ግን ውብ ሆነው ሊታዩ ይችላሉ። እንደመታገስና ሌላኛውን ጉንጭ መስጠትን የመሰሉ ምግባራት ለዚህ ምሳሌ ይሆኑናል። የሚረግሙንን መመረቅ እጅግ አስቸጋሪ ነው። በእርግጥም ፈጽሞ ሊታሰብ የማይችል ነው። አንድ ሰው ፊታችሁን በጥፊ ቢመታችሁ ሌላኛውን ጉንጭ መስጠት ማለት በጣም አስቸጋሪ ነው። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለት ምዕራፍ መጓዝም የማይታሰብ ነው። የሌሎችን ሰዎች ፍትህ ማጉደልና ስህተት የሆነውን ሥራ በትዕግስት ጸንቶ ማሳለፍ አስቸጋሪ ነው። በእናንተ ላይ ፍትህ ያዛባባችሁን እንድትወዱ መጠበቅ እንግዳ ነገርና ያልተለመደ ነው። በየዕለታዊ ሕይወታችን ሌላኛውን ጉንጭ እንደመስጠት፣ ሁለት ምዕራፎችን እንደመጓዝ፣ ጠላቶቻችንን እንደመውደድ፣ ስህተት ያደረጉብንን ሰዎች ስህተቶቻቸውን እንደመርሳትና ቅር እንደማለት ያሉ ትእዛዛትን እንፈጽም ዘንድ ይጠበቅብናል። እነዚህ ሁሉ አዳጋችና አስቸጋሪ ትእዛዛት ሰብአዊ ክብራችንን፣ ሰብአዊ ፈቃዳችንን፣ የእኛነታችንን ስሜትና ማንነታችንን የሚነኩ በመሆናቸው የሚፈታተኑን ይመስሉናል። ይሁንና እነዚህን ትእዛዛት ምንም እንኳን እንደ ጥቁር ብትመለከቷቸውም ምንም ይሁን ምንም ውብ ናቸው። በእነርሱ መኖር ሰው ከፍ ይልባቸዋል። በዚሁ መሰረትም እነዚህ ትእዛዛት የሚያረካ ድምጽ እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ እያሉ ይዘምራሉ። ሰፊውን በር አንፈልግም። ተስፋ ያለባቸውና ቀላል የሆኑት መንገዶች አንመለከትም።
ይልቁንም ወደ ትንሣኤው ለመሄድ ከጎልጎታ በቀር ሌላ መንገድ እንደሌለ ዘወትር ለራሳችን ለማስታወስ መስቀሉን ተሸክመን እንጓዛለን። ከክርስቶስ ጋር ካልተሰቃያችሁ ከእርሱ ጋር ታላቅነትንና ክብርን ለማግኘት ተስፋ ልታደርጉ አትችሉም። የዛሬዎቹ መከራዎችና ፈተናዎች ጥቁር ቢሆኑም ለሚመጣው ክብር ሊነገር ለማይችለው ደስታና ጥልቅ ለሆነው ውበት መንገድ ይጠርጋሉ። ስለዚህ ምክንያት ውብ ናቸው። እያንዳንዱ አድካሚ ሁኔታ፣ እያንዳንዱ መከራና እያንዳንዱ መስቀል እነዚህን ችግሮች ለአምላካችን ስንል እስከተቀበልናቸው ድረስ ውብ ናቸው። ሰብአዊ ፍጥረትን የሚያጋጥሙት ሁሉም የተለያዩ ፈተናዎችና ጥቁር የሚመስሉት ነገሮች አሁንም ውብ ናቸው። ሁሉም መስቀሎችና አድካሚ አጋጣሚዎች አሁንም እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ በማለት ያውጃሉ። ቅዱስ ጴጥሮስ ክርስቶስ በመስቀል ላይ የገጠመውን ጥቁረት ሲመለከት ፈርቶ ነበር። ኢየሱስ ክርስቶስ የሰው ልጅ እንደሚሰቀል ለእርሱ ሲነግረው ያንን አስቀያሚ ሞት እንዲያስወግደው በኃይል ለመነው። ቅዱስ ጴጥሮስ ውበት በደብረ ታቦር ተራራ ላይ ነበር ብሎ አስቧል። በዚያ ሆኖም ጌታ ሆይ በዚህ መሆን ለእኛ መልካም ነው ሲል አውጇል። ይሁንና ክርስቶስ የጴጥሮስን ትኩረት መስቀሉ፣ ስቃዩ፣ ችንካሮቹ፣ ጅራፎቹና የእሾህ አክሊሉ ጥቁር ነገር ግን ውብ እንደሆኑ የሚያመለክት እውነታ ቀይሮታል። በዚህ ምድር ላይ ያለነው ዓለማዊ ደስታዎችን ለመደሰት አይደለም። መጽሐፍ ቅዱስ ዓለሙንና በውስጧ ያሉ ነገሮችን እንዳንወድ አዞናል። ከዓለም ደስታዎች ራሳችንን ማግለላችን ጥቁርና ከባድ ሊመስል ይችላል። ይሁንና ይህም ደግሞ ውብ ነው። በህቱና ድሎት የለሽ መሆንና ለዓለም ሞት ደስታዎቿን መናቅ ጥቁር ነገር ግን ውብ የሆኑ ተግባራት ናቸው። ሰው በምድረ በዳ እንዳሉ ቅዱሳን አባቶችን የጥብቅነት፣ የወስንነት፣ የምስኪንነትና የባዶነት ሕይወት ለመምራት ሊወስን ይችላል። ይሁንና በብህትውናና በምናኔ መኖርን መከልከልና ድሎት የለሽ ሕይወትን መምራት ዓለምን መናቅና ለደስታና ለምኞቶቿ መሞትን ራስን በብቸኝነት በማገልገልና በመቅጣት የማስገዛት ሕይወትን የሚመሩ ቅዱሳን ይህን ሁሉን ነገር የመተውን የፍጹምነት ሕይወት ይመለከታሉ። ጥልቅነቱንም ይረዳሉ። ወደ ትርጉሙም ጥልቀው ለመግባት ይሞክራሉ። ይህ ሕይወት እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ እያለ ሲዘምር ይሰሙታል። እመኑኝ፣ ያ መንፈሳዊ ሕይወት በድምሩ እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ በሚለው አንድ ጥቅስ ቢጠቃለል ማጋነን አይሆንም። መንፈሳዊ ሕይወት ጠባብ በር፣ አስቸጋሪው መንገድ፣ መስቀሉ፣ ጎልጎታ ለእግዚአብሔር ሲሉ መከራን በትዕግስት የሚቀበሉበት ነው። ይህን አይነት ሕይወት የሚመሩ ሰዎች በውስጡ ደስታን ያገኛሉ። ጥቁር ነኝ ነገር ግን ውብ ነኝ የሚለው ሐረግ በአስደናቂ ሁኔታ ጌታችን ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል ካለው ጋር ተመሳሳይ ነው። አንድ ሰው ሕይወቱን እንዴት ሊያጠፋት ይችላል? ይህ የማይታመን ነው። አንድ ሰው ስርዓት የማይጠብቅና ግድ የለሽ ለድህነቱም ግድ የማይሰጠው እንደሆነ ሰዎች ሲያውቁ ይደነግጣሉ። ይህን እንዳስፈሪ ጥፋት ይቆጥሩታል። አስደንጋጭ ነው። አንድ ሰው ሕይወቱን እንዴት ሊያጠፋት ይችላል? ነገር ግን ወደ እኛ ጉዳይ ስንመጣ አንድ ሰው ወደ ጌታችን ጌታ ሆይ እነሆ ጨርሻለሁ በማለት ይጣራል። አምላካችንም ራስህን ለኔ ስትል ማጣትህ ውብ ነው በማለት ይመልስለታል። ሕይወቴን ለአንተ ስል አጥፍቻታለሁ የሚለው ሐረግ በአንድ ላይ ጥቁርና ውብ ነው። ስለዚህ ምክንያት ነው ክርስቶስ
ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል ያለው። በክርስትና ውስጥ ራስን መካድ የመጀመሪያው ምግባር ሆኖ የምናገኘው ለዚህ ነው። በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ሉቃስ 9:23። ራስን መካድና መስቀሉን መሸከም ጥቁር ነገር ግን ውብ ነው። ራስን መካድ በውበት የሚጎመራና የሚያብብ ነው። አንድ ጊዜ ራስ ሲጠፋ እግዚአብሔር በእርሱ ውስጥ ይገለጣል። ራስ ሲሞት እግዚአብሔር በእርሱ ውስጥ ይኖራል። ራስ ወዳድነት ሲጠፋ ብቻ አንድ ሰው ንጹህና ቅዱስ ሕይወት ለመምራት ተስፋ ያደርጋል። እውነተኛ ክርስቲያናዊ ሕይወት በሞት ይጀምራል። በዓለም አይኖች ሞት ጥቁርና አስፈሪ ነው። ይሁንና ሞት የእውነተኛ ክርስቲያናዊ ሕይወት መጀመሪያ ነው። ያ እንዴት ሊሆን ይችላል? ከእርሱ ጋር ከሞትን ከእርሱ ጋር እንኖራለን፣ በጥምቀትም ከእርሱ ጋር ተቀበራችሁ። ቆላስይስ 2:12። የክርስቲያናዊ ሕይወት መጀመሪያ የሆነው ጥምቀት ከክርስቶስ ጋር መሞትና ከእርሱ ጋር መነሳት ማለት ነው። ስለዚህ እኛ ጥቁርና አስፈሪ በሚመስለው ከሞት ጋር ሕይወታችንን ጀመርን። ይሁንና ግን ውብ በሆነው በሕይወት እንፈጽማለን። ሞት ለዓለም በአንድ ጊዜ ጥቁር ነገር ግን ውብ ነው። በጥምቀት ጊዜ ሕፃኑ በቅዱስ ውሃ ውስጥ በሚነከርበት ወቅት የሚሰጥም እንደሆነ በማሰብ ማልቀስና መጮህ ይጀምራል። ይህም የማያስደስት ልምድ ይመስላል። በአንጻሩ በሕፃኑ ዙሪያ ያሉ ሰዎች ደስተኛና በሐሴት የተሞሉ ናቸው። ሕፃኑ ነጫጭ አልባሳት ለብሷልና ቤተሰቦቹ ሕፃኑ ከክርስቶስ ጋር በመሞቱ ምክንያት ደስ ብሏቸዋል። ለዓለም ሞቷል፣ በጥምቀትም ተቀብሯልና። በሕፃኑ ውስጥ ያለው አሮጌው ተፈጥሮ አሁን ሞቷል፣ አዲሱ ሰውም ተወልዷል። በእውነት ይህ ጥቁር ነገር ግን ውብ ልምድ ነው። በአንድ ጊዜ አስፈሪና ውብ የሆነ ነው። ቅዱስ ጥምቀት የኢየሩሳሌምን ቆነጃጅት ያበረታታል። እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ። መከራዎችና ፈተናዎች በአንድነት ጥቁርና ውብ ናቸው። ኢዮብን ያጋጠሙትን መከራዎችና ችግሮች አስታውሱ። ሁሉንም ነገር አጥቶ ነበር። ልጆቹን በሙሉ ገንዘቡንም ሁሉ አጣ። ቁሳዊ ሀብቶቹን፣ ግመሎቹን፣ በጎቹንና ጠቦቶቹን፣ በሬዎቹን፣ ላሞቹንና አህዮቹን ሁሉ አጣ። የቀረው ምንም አልነበረም። እና ይህ ሁሉ መቅሰፍት ቢደርስበትም ኢዮብ ራቁቴን ከእናቴ ማህፀን ወጣሁ፣ ራቁቴንም ወደዚያው እመለሳለሁ አለ። በኋላም በራሱ ጤንነት ተፈተነ፣ ቆዳው በህመም ተመታ። ኢዮብን ያየነው ቁሳዊ ሀብቱን ሲያጣ ብቻም አይደለም፣ ነገር ግን ጤንነቱን አጣ። በቁስልና በአስከፊ መቅሰፍት ተመታ። ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። የእርሱ ሁኔታ ገላውን በገል እስኪያክ ድረስ የደረሰበት ደረጃ ነበር። የሰዎች ማላገጫዎች ሆኖም ነበር። መዝፈኛና መተረሻ ሆነዋችሁ። የቁስል ክርፋት የራሱን ሚስት ከጎን መቆም የማትችልበት ደረጃ ላይ አድርሷት ነበር። ኢዮብ ክብሩን ሳይቀር አጥቶ ነበር። አገልጋዩን ሲጠራውም አገልጋዩም አይመልስለትም ነበር። ባሪያዬን ብጠራ በአፌም ባቆላምጥ አይመልስልኝም አለ። ኢዮብ 19:6። በተጨማሪም ጓደኞቹን አጥቶ ነበር። በመራራ ሁኔታ ያላግጡበትና ይገስጹት ነበር። እርሱ የቀረውም ምንም አልነበረም። እንደምን ያለ ፈተና ነው! እንደምን ያለ መከራ ነው! ጤንነቱ፣ ልጆቹ፣ ክብሩ ሁሉም ጠፉ። ለእርሱ የቀረው ምንም አልነበረም።
የእርሱ መከራና ስቃይ ነበር። ግና ይህ አንድ ላይ ጥቁር ነገር ግን ውብ ነበር። ይህ መቅሰፍት ውብ ነበር። እንዴት ልንል እንችላለን? መልሱ በዚህ መከራ በኩል ነበር። ኢዮብ መስማትንስ በጆሮዬ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች በማለት ተናግሯል። አሁን የሚለው ቃል ኢዮብ የተቀበለውን መከራ የሚያመለክት ነው። እግዚአብሔርን በዚህ መቅሰፍት በዚህ ስቃይ በኩል ማየት ችሎ ነበር። በእርሱ በኩል ኢዮብ ታጠበ። በዚህም ከበረዶ ይልቅ የነጻ ሆነ። በዚህ ጥቁርና ውብ መከራ በኩል አለፈ። ከእርሱም በሀብት ተባርኮና በአማረ ሁኔታ ተሸልሞ ወጣ። ሀብቱ ብዙ እጥፍ ተባዛ። በተጨማሪም ምግባራትን ተቀበለ። የእግዚአብሔርን ዕውቀት አገኘ። ምስክርነት ሰጠ። እግዚአብሔርን በራሱ ዓይኖች ተመለከተ። መከራዎችና ፈተናዎች በጊዜ ጥቁርና ውብ ናቸው። ፈተናዎችና መከራዎች ወደ ፈተና አታግባህን ብለን ወደ እግዚአብሔር ያለማቋረጥ እስከ መጮህ የሚያደርሱን ጥቁር ናቸው። ይህንን የምናደርገው ለፈተና ያለው አመለካከት ጥቁርና የሚያስፈራ ስለሆነ ነው። ስለዚህ ፈተና እንዴት ውብ ተደርጎ ሊወሰድ ይችላል? መጽሐፍ ቅዱስ ወንድሞች ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ያዕቆብ 1:2። ችግሩ አንዳንድ ሰዎች የችግሩን ጥቁር የሆነ አካል ብቻ መመልከታቸው ነው። እነርሱ እዚህ ላይ ብቻ ይቆማሉ። ይኸው ነው። በበርካታ ፈተናዎች የተጠቃ ሰው እንድንጽናና ልንጠራ እንችላለን። ፈተናዎች ሲከቡን ተስፋ ይጠፋል። ተስፋም ይጠፋል ብለን በማሰብ እንፈተን እንችላለን። ይህ ምንም ጥቅም የለውም። ይህ ጊዜ ልንቋቋም የማንችላቸው መከራዎችና ፈተናዎች ያሉበት ጊዜ ነው። እና በዚህ ከልክ ባለፈ አስቸጋሪ ጊዜ አንድ ድምጽ እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ ሲል ሊሰማ ይችላል። ፀሐይ መልኬን አክስሎታልና መኃልየ 1:6 እዚህ ላይ ፀሐይ ማለት ምን ማለት ነው? ይህ የሚያመለክተው የጽድቅ ፀሐይ የተባለው እግዚአብሔርን ነው። የእግዚአብሔር ጨረሮች እነዚህን በርካታ ፈተናዎች ነክቷቸዋል። እርሷም በእነርሱ ጠቆረች። በዚህ መልካምነት ከእርሷ ይፈነጥቃል። እርሷ ጥቁር ብትመስልም የሚንጸባረቅ መልካምነትንና ቅድስናን ትፈጥራለች። እነርሱም በእርሷ ውስጥ ይገለጣሉ። እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ። በአንድ ጊዜ ጥቁርና ውብ የነበረ ሌላ ፈተና ምሳሌ ያቀርብልናል። ይህም ጥቁር የነበረ ፈተና ነበር። እዚህ ላይ እኔ ስጨምርበት በውበትና በፍቅር የሚያንጸባርቅና የሚፈካ ጭምር ነበር። እግዚአብሔር አብርሃምን አለው፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ሂድ። ወዴት አምላኬ? በክንዶቼ ለያዘው፣ ልሳመው፣ ልቀፈው አይልም። እንዲወስደውና እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገው ሰዋው ተብሎ የታዘዘ ትእዛዝ ነበር። ከዚህ የጠቆረና የጨለመ ምን አይነት ነገር ሊኖር ይችላል? እንደምን ያለ ጥቁር ትእዛዝ ነው! እንደምን ያለ ቅጀት ነው! ለሳራ ሊነግራት አይችልም። ልቧ ሊታወክና ልትሞት ትችላለች። ሳራ ከመነሳቷ አስቀድሞ በጠዋት የተነሳው ልጁን የወሰደው ለዚህ ነው። በመንገዱ አንድ ሰው ቢያገኝ ኖሮ ስለዚህ ጥቁር አስፈሪ ዜና ይሰማ ነበር። አንድያ ልጄን የምወደውን ከረጅም ዓመታት ጥበቃ ቃል ኪዳንና ከተስፋ መቁረጥ በኋላ ያገኘሁት ልጄን በራሴ እጆች ጉሮሮውን ልቆርጠው እየወሰድኩት እንደሆነ ያውቅ ነበር። ከዚህ የበለጠ ትርጉም አልባ የሆነ ነገር አለን? ከዚህ የጠቆረ ነገር አለን? ይሁንና ይህም ጥቁር ነገር ግን ውብ ነበር። የይስሐቅን ጉሮሮ ለመቁረጥ አብርሃም ያነሳው ቢላዋ እናንተ የኢየሩሳሌም ቆነጃጅት ሆይ ጥቁር ነገር ግን ውብ ነበር። ይህ እጅግ ውብ የሆኑት
ከመታዘዝ የፍቅር እምነት የመለኮታዊ ፈቃድና ጥበቃ የመስዋዕትና የድኅነት ምሳሌዎች አንዱ ነው። በአብርሃም እጅ ሊሰዋ የነበረው የይስሐቅ ምስል ከሚያስተላልፈው መልእክት ውበት የተነሳ በአብያተ ክርስቲያኖቻችን ውስጥ ተስሎ ይገኛል። ይህም ጥቁር ነገር ውብ ነው። አባት ልጁን ለመግደል ቢላዋ ይዞ ያለበትን ይህን ስዕል ማየት ለትናንሽ ሕፃናት አስፈሪ ሊሆን ይችላል። ይሁንና ምስሉ ጥቁር መስሎ ቢታይም አሁንም ውብ ነው። እንዴት? በመሰረቱ ከአንድ የህይወት ልምድ በተገኘ ውበት፣ መንፈሳዊ ጥልቀትና ጥበብ ውስጥ በርካታ የትርጉም መሰረቶች አሉ። አስፈሪነትና ጥቁርነት ቢኖሩም ይህ የሚመጣው ግን ያንን ልምድ ከመረዳትና ከሰብአዊ ግንዛቤዎቻችን ተንጸባርቆ ነው። አንድ ፈተና በእግዚአብሔር ዓይን ውብ ነው፣ በእኛ ሰብአዊ ግንዛቤ ግን ጥቁር ነው። ደርስብን ከሚችል ከማንኛውም ፈተና የተወሰነ መልካምነት ፈንጥቆ ይወጣል። እንዲሁም እያንዳንዱ አስቸጋሪ ትዕዛዝ የተወሰነ መልካም ነገር በእርግጠኝነት ተከትሎት ይመጣል እያለ ቀጥላል።